አሁን ተረጉምላችኋለሁ ሽርክ መሆኑን በማስረጃ ይሄው ይሄ ልጅ ከሙአዝና እሱ ናቸው እቺን ቃል የተናገሯት። ትርጉሙ ምን ማለት ነው? መጀመሪያ ላንብብላችሁ ላልተሰማችሁ። ሰላሜ አላ ገውሰል ዒባዲ ዳኢመን ቢላ አደዲ ይላሉ። የመጀመሪያዎቹ የዚህ የሽርክ መንዙማ ባልተቤቶች የቃጥባሬ ተከታዮች ናቸው። የቃጥባሬ አምላኪዎች ምን ማለት መሰላችሁ ትርጉሙ? ሰላሜ ማለት እኮ ሰላም ይሁን አላ ገውሰል ዒባድ። ይሄ ነው እንግዲህ ከእስልምና የሚያስወጣው የሽርክ ንግግር። ገውስ ማለት የጭንቅ ገላጋይ ማለት ነው። ገውስ ማለት የጭንቅ ገላጋይ ማለት ነው። ማስረጃችን ምንድን ነው? ከመሬት ተነስተን መናገር አይፈቀድልንም። ሰው ላይ መዋሸት አይፈቀድልንም። ገውስ ማለት የጭንቅ ገላጋይ ማለት መሆኑን ማስረጃው ያላህ ቃል ነው። ለነቢዩ ሰለላሁ ዐለይሂ ወሰለም ምን አላቸው? የበድር ዘመቻ ቀን በጠላት ተከበው በጣም ጨንቋቸው በነበረበት ሰዓት ዱዓ አደረጉ ለአላህ። በጣም ተማጸኑት አላህን። አላህ ይህን ክስተት ምን ሲል ጠራው? ኢዝ ተስተጊቱነ ረበኩም። ኢዝ ወቅትን ነው የምትጠቁመው። ተስተጊቱን ሙጥኝ ብላችሁ እርዳታ በጠየቃችሁ ጊዜ ማንን? ረበኩም ጌታችሁን አላህን። ፈስተጃበ መልስ ሰጣችሁ። ለኩም ለናንተ። ማን መልስ መስጠት የሚችለው? ጌታ ብቸኛው አላህ አሸናፊው። እነሱ ግን ማንን እያሉ ነው? እነ ሙዓዝ ሰላሜ አላ ገውሰል ዒባዲ የባሪያዎቼ ጭንቅ ገላጋይ የሆናችሁት ሆይ ያላህ ሰላም በእናንተ ላይ ይሁን። የባሪያዎቼ ጭንቅ ገላጋይ አላህ ነው ወይስ ባሪያዎች ናቸው? መልሱልኝ። አንድ አላህ ነው። ዩኑስን ከአሳ ነባሪ ሆድ ውስጥ የተፋው፣ ኢብራሂምን ከእሳቱ ነበልባል ያዳናቸው፣ ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም በራቸው ላይ ጠላቶቻቸው ሰይፍ ይዘው ብዙ ሆነው በአንድነት ሊያሳልፉባቸው ሲሉ በመካከላቸው እንዲያልፉ ያደረጋቸው። አሁንም ምን ክፈትልኝ? ቪዲዮ ቁጥር 4 ክፈትልኝ። መርሐባ ድምፁ ብቻ እሺ። ይህ እንግዲህ የሙአዝ ነሺዳ ነው። እኔ ስለ ሽርክ አልናገርም ሽርክ አልልም ነው አይደል የሚለው። ይሄው ሽርክ ከራሱ አንደበት። የሚያሳዝነው እቺ ወጣት ሴት አርፋ በተውሂድ ህይወቷን ገንብታ ነብሷን ከእሳት ከቀብር ቅጣት ከሰከራተል መውት መጠበቅ ሲገባት የነቢዩ ዲን ይዛ ሙአዝን ሰው ብላ በሽርኩ ትከተለዋለች። ወጣት ልጅ ናት፣ አይቻታለሁ። አላህ ይመልሳት። ምንድን ነው እያለ ያለው እሱ? ሺሊላህ ጎፍታ። ጎፍታ ማለት በኦሮምኛ ጌታ ማለት ነው። ድረሱልኝ። አልፈቂህ የሚባሉት ሰውዬ ገውቱ የባሪያዎች የጭንቅ ገላጋይ የሆኑት ይላቸዋል። የእሳቸውንም ሆነ ከኑሕ ዓለይሂ ሰላም ጀምሮ ከአደም ጀምሮ እስከ ቅያማ ድረስ ምን መጣውን ሲጨንቀን የሚገላግለን ማን ነው? አላሁ ረቡል ዓለሚን። እነ ሙዓዝ አላህ የሚለው ስም ያስጠላቸዋል በምላሳቸው። እስቲ እዩ፣ አላህን እኮ ነው እኛ በቁጥር አንድነት የምንወደው። ለዛቱ ለሱነቱ ሲባል የሚወደደው አላህ ነው። ነቢዩ ሙሐመድን ሰለላሁ ዐለይሂ ወሰለም የምንወዳቸው ለአላህ ስንል ነው። አላህ ያድርሰን። መጨረሻ ላይ ይመጣላችኋለሁ። ነቢዩን የሚወድ ሰው ከነ አስቴር አይኮርጅም። ነቢዩን የሚወድ ሰው ከነ ኤፍሬም አይኮርጅም። ነቢዩን የሚወድ ሰው ከጴንጤ አይኮርጅም። አላሁመ ሰሊ አላ ሙሐመድ ወአላ አሊ ሙሐመድ ከማ ሰለይተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ወባሪክ አላ ሙሐመድ ወአላ አሊ ሙሐመድ ከማ ባረክተ አላ ኢብራሂም ወአላ አሊ ኢብራሂም ኢነከ ሐሚዱን መጂድ ይላል እንጂ በሰለዋት ስም ጨፍሮ ስሜቱን አያረካም፣ አይደንስም። ምክንያቱም መደነስ የሙሽሪኮች ሥራ ነውና። ወማ ካነ ሰላቱሁም ዒንደል በይቲ ኢላ ሙካአን ወተስዲያ። አላሁ አክበር።
የነዚያ ጋሪያን እኮ ስግደታቸው አልነበረም እቤቴ ካዕባ ዘንድ ማፏጨትና ማጨብጨብ ቢሆን እንጂ ከነ ሙአዝ ይሄንን እንጂ ሌላ ምን አየን? አንዋር መስጂድ ውስጥ ነው ቅድም ሰው እያስጨፈሩ ዕጣን እያጨሱ ምን ሲሉ የነበረው? የቃጥባሪው ሼኾች ሆይ ሰላም በእናንተ ላይ ይሁን የጭንቅ ገላጋይ የሆናችሁት ሆይ ይሏቸዋል። 5ኛ ቪዲዮ ክፈትልኝ። مرحبا الله المدد يا حبيب الله المدد يا رسول الله المدد يا حبيب الله المدد النوصل عزمو يا جيتو يلا يتودد يا رسول الله المدد በቃ ይበቃኛል። المدد هو الصمد المدد ማለት እርዳታ ማለት ነው። ያ ረሱላህ አልመደድ ይሏቸዋል። ምን ማለት ነው? አንቱ ያላህ መልእክተኛ ሆይ እባኮትን እርዱን ይሏቸዋል። እኛ ደግሞ ምን እንላለን? እርዳታ የሚለመነው እኮ ከአሶመድ ነው። ከማን? የባሪያዎች ሁሉ መጠጊያ ከሆነው ቃል አላሁ ተዓላ ከፍ ያለው አላሁ ስብሓነሁ ወተዓላ ምን አለ? ቁል አላቸው። ለማን? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ቁል በል አላሁ አሐድ አላህ እኮ አንድዬ ነው። አላሁ ሶመድ አላህ እኮ የፍጡራኑ ሁሉ የነቢዩ ሙሐመድም የኢብራሂምም የዩኑስም የአደምም የኑሕም የሁሉም መጠጊያቸው እሱ ብቻ ነው። ዛሬ መጡ እነዚህ ሰዎች ነቢዩ ሙሐመድ ምን ሊሉ? አሕመድ ነው ገውሱል አዕظም። ነቢዩ ሙሐመድ እኮ ናቸው ታላቁ ረዳት ታላቁ የጭንቅ ገላጋይ ይሏቸዋል። አበደን 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 በፍጹም እሳቸው የጭንቅ ገላጋይ አይደሉም። እሳቸውንም ከጭንቅ የገላገላቸው ማን ነው? አላህ። ዩኑስን ከአሳ ነባሪ ሆድ ውስጥ የተፋው ማን ነው? አላህ። ኑህን ከነዛ ከመጥፎ ህዝቦች መርከቡ ላይ ያዳነው ማን ነው? አላህ። ለሙሳ ባህሩን 12 ቦታ እንዲከፈልላቸው ያደረገው ከፊርዓውን ነጃ ያወጣቸው ማን ነው? አላህ እንጂ ሙሐመድ አይደለም ሰለላሁ ዐለይሂ ወሰለም። አሁን መንዙማ ወደሚባለው መጽሐፌ ወስዳችኋለሁ። ያልደረሳችሁ ካላችሁ ፒዲኤፉን ቴሌግራሜ ላይ ስትገቡ ፒን አድርጌዋለሁ። ፒዲኤፉን አውርዱና አንብቡት፣ ተጠቀሙበት። አርስቱ ምን ይላል? መንዙማ እውነታው አደጋዎቹና መዘዞቹ 95 አደጋ ያላቸው ስንኞች የተዳሰሱበት ይላል። ገጽ